አሻግሬ ባየው ዳልቻ ነው ጓሳው ከወዴት ይገኛል የሳይንት መሰያው። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ ፕሊዝ፣ ላይክ አድርጉ። ወሬ ጥሩ የሆነ ጮማ የሆነ ወሬ ይዤላችሁ መጥቻለሁ። ወሬ ምን እንደሆነ ታውቃላችኋል? ወሬ ከአንድ አይሮፕላን ወይም ከአንድ ጀት ከተዋጊ አይሮፕላን ከተዋጊ ድሮን ከሚጣል ድሮን ከቤም ከፈለገው ነገር በሉ ወሬ ከፍተኛ የሆነ ኃይል አለው። ወሬ ሲኤንኤን በሉት ቢቢሲ በሉት የአልጀዚራ በሉት ምን በሉት ምንድነው? ወሬ ነው እኮ የሚያወራላችሁ ወሬ። ያ ወሬ በዓለም አንድ ጊዜ ይደርሳል። ቤም እኮ ብትተኩሱት አንድ አካባቢ ነው። አይሮፕላንም መጥቶ ተዋጊ አይሮፕላን ቢጥል አንድ አካባቢ ነው የሚያጠፋው እንጂ በዓለም አይዳረስም። ስለዚህ ወሬ ባንዴ እዚሁኛ አሁን የምናገራት ባንዴ ሄዳለች፣ ባንዴ ደርሳለች። ኢትዮጵያንም ማተውታ ደርሳለች። ወሬ ኢትዮጵያውያን አማርኛ የሚሰማ ባለበት ሀገር ሁሉ ወሬዋ ይሄዳል። ስለዚህ ወሬ ጥሩ የሆነ ወሬ ጥሩ የሆነ መረጃ ነው ይዤላችሁ የመጣሁት እና ስለዚህ ሰብስክራይብ አድርጉ። ምን አለበት ሰብስክራይብ ብታደርጉ? ምንድነው ችግራችሁ? ምንድነው ችግራችሁ? ምንድነው ንገሩኝ። ችግራችሁ ምንድነው? እስካሁን ድረስ 3000 እንኳን ሰብስክራይብ አልሞላም። ለምን? አይዶኖ ለምን እንደሆነ እውነትን ስለምናገር እንደሆነ ማለት ወይም ወታደር ስለሆንኩም እንደሆነ አላውቅም። ይሄን ሚሊተሪ ልብስ ስለለበስኩ እንደሆነ አላውቅም። ወይም ደግሞ ይሄ መጥፎ ነገር፣ ስድብ፣ ቅሌት ያለው ነገር፣ ብልግና ነገር ያን ስለማልናገር ይሆን ሰብስክራይብ ማታደርጉ? ያን ደግሞ አላደርግም። ትክክለኛው ይሄ ሶሻል ሚዲያ እንድንጠቀምበት የሚያስፈልግ ትክክለኛ የሆነ ትምህርት የሚሰጥ ወኔ የሚቀሰቅስ መሆን አለበት እንጂ ስድብና እንደው ዘለፋን የያዘ መሆን የለበትም። ያን ደግሞ አላደርግም። እናንተ የምትፈልጉት ያን ነው አይደለ? ያንን ከሆነ አታደርጉ ሰብስክራይብ። ያንን አላደርግም። ግን ቁም ነገር የምትጠብቁ ከሆነ ስለ ሀገር ከሆነ ሀገርን የምትወዱ ከሆነ ፋኑን የምትደግፉ ከሆነ ኢትዮጵያን የምትወዱ ከሆነ ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። ስለዚህ ይሄ ነው እንግዲህ በመግቢያ በግጥም መልክ የተናገርኩት። ይሄ ማነው ምዕራብ ወሎ ብሔራዊ ፓርክ ተቃጥሏል። እንግዲህ ይኸው አገዛዙ ብልጽግና የአማራ ጠላት ነው። አማራ ከምድረ ገጽ እንዲጠፋ የወሰነ ለአማራ ጠላት ሆኖ የተነሳ ነው የምንለው ዝም ብለን አይደለም። ስለዚህ አማራን በሙሉ ሰውን ብቻ ሳይሆን አማርኛ ተናጋሪውን ብቻ ሳይሆን እንዲያው የምድሪቱን ምንድነው ምድሩ ሁሉ እንዴት ነው ይሄ የምድሩን የምድሩን ገጽ ሁሉ ለማጥፋት የተነሳ ኃይል መሆኑን በዚህ መረዳት ትችላላችሁ። እና ይሄ በምዕራብ ወሎ ብሔራዊ ፓርክ ያለው ይሄ ጓሳ የሚባለው በጣም ትልቅ የሆነ በአካባቢው የሚጠበቅ የብዙዎችን ቱሪስት መስህብ የሆነ የሰው አይን ማረፊያ የሆነ የሚጠበቅ ትልቅ የሆነ ፓርክ ነበር። ይህም ፓርክ እንግዲህ ያው ዶሮ እንዳለችው ባልበላውም ጭሬ ልበት ነው እንደተባለው ብልጽግና በመድፍ አቃጥሎታል ትናንትና እና በጣም የሚያሳዝን የሚገርም ነገር ነው። ግን ነገር ለበጎ እንደሚሆን እርግጠኛ ነኝ። ጓሳው ተቃጠላል፣ ሌላ አዲስ ጓሳ ይወጣል። ቢቃጠል ሌላ ዛፍ ይወጣል፣ ሌላ ጓሳ ይወጣል፣ ሌላ አዲስ ነገር ይወጣል። እንዲያውም እና ምን ያህል አረመኔ በአማራ ላይ የተነሳ እንደሆነ ለዚህ ነው ብልጽግናን የምንቃወመው እንጂ ለምን መራ ብለን አይደለም። ወንበር እኮ የአንድ ሰው ነው፣ አንድ ሰው ነው ኢትዮጵያን የሚመራት። ግን ለምን መራ ሳይሆን የሚያደርገው ተልእኮ፣ የተነሳበት ተልእኮ፣ የሚያደርገው ድርጊት ነው እንደዚህ የሚያንጨረጭረን እንድንናገር የሚያደርገን። ስለዚህ ውድ ኢትዮጵያውያኖች ይህን መረዳት አለባችሁ፣ ይህን ማወቅ አለባችሁ። ያለው መንግስት ምን አይነት ጭራቅ እንደሆነ፣ ያለው መንግስት ምን አይነት አረመኔ እንደሆነ የኢትዮጵያ ሕዝብ ይህን መረዳት አለባችሁ። እናንተ በአዲስ አበባ ዙሪያ ያላችሁ፣ አዲስ አበባ ከተማ ያላችሁ ያቺ አካባቢ ብልጭልጫዋን ነው የምታዩት።
ብልጭል በአዲስ አበባ አካባቢ ያለችውን ብልጭልጭ እያያችሁ መላው ኢትዮጵያ እንደዛ ይመስላችኋል? እስቲ ወጣ በሉና እዩ። እንደው ራሱ እዛው አዲስ አበባ ከባሳ ከምናምን ወጣ ይሄ ብልጭልጭ ካለበት አካባቢ ወጣ በሉና እስቲ አዲስ አበባን ከተማ ራሱ እዩት። አያችሁ? ያን ነው እያያችሁ እናንተ ዛሬ አይምሯችሁ ደንዞ አይናችሁ በዚህ ነገር ታውሮ ሰው እየተገደለ ሰው እየሞተ ሰው እየታረደ አፋችሁን ለጉማችሁ ዝም ያላችሁ ዝም ያላችሁ ለዚህ ነው። አያችሁ እንጂ እያለቀ ያለውን ህዝብ ብትረዱ ብታውቁ ኑሮ እንደው ተኝቶ እንኳን የማደር አቅም አይኖራችሁም ነበረ። እና ይህ መንግስት ጸረ ኢትዮጵያን ለማጥፋት የአማራ ብሔረሰብን ለማጥፋት የተነሳ መሪ ስለሆነ ብልጽግና ይሄ የአብይ አማራዎችን ይዞ እነዚህ ሆዳሞችን የእንግዴ ልጆችን እነሱን ይዞ አማራን እያጠፋ እያለ ህዝቡን ብቻ ሳይሆን ንብረቱንም መሬቱንም ፓርኩንም እያወደመ ያለ ስለሆነ ነው አምረረን እንዲህ የምንታገለውና የምንወቅሰው። ስለዚህ ውድ ኢትዮጵያውያኖች ይህን ማየት አለባችሁ። ሌላው ዛሬ ፋኖ ትልቅ የሆነ ከፍተኛ የሆነ ድል እያስመዘገበ ነው እና ሻውራ ተይዟል። ዛሬ ደግሞ ደልጊ ትናንትና ተይዞ ነበረ። ደልጊ እንግዲህ በተያዘ ጊዜ የደልጊ ከተማ ህዝብ ግልብጥ ብሎ ወጥቶ በፋኖን በልልታ በሆታ በግብዣ ተቀብሎት እንደተቀበለው አይታችኋል። በጭፈራ ሁሉ ደስታውን እየገለጠ ስለዚህ ሻውራ በተያዘችበት ሰዓት በሻውራ ስትያዝ ፋኖ ሲይዝ በሻውራ ውስጥ የነበሩት የፖሊስ አዛዡና የሚሊሻ አዛዡ ተገለዋል እና ሌሎችም ለምንድን ነው የተገደሉት መሰላችሁ? ፍርድ ቤቱን የፖሊስ ጣቢያውን ይሄ መረጃ ያለበትን የቀበሌ ይሄ ጽፈት ቤቱን ይሄ ሰነድ ምናምን ያለበት ግምጃ ቤት እሱን በሳት እንዲያቃጥሉ አዘው ሲያስቃጥሉ እንዲቃጠል ስላደረጉ በዚያ ነገር እርምጃ ተወስዶባቸዋል። ሌላዎችም እርምጃ ተወስዶባቸዋል። እንግዲህ ይሄ ነው የብልጽግና አገልጋይ ነን ያሉ የብልጽግናን ጋሻ ጃግሬ ነን ይሉ የነበሩ እንደዚህ ጭንቅ ሲመጣ ያ መረጃ እንዳይገኝባቸው ንብረት ሁሉ ማውደም በፋኖ ለማላቀቅ ድርቦ ታቦር እንደተደረገው ማለት ነው። እንደዛ ብልጽግና ማለት ይሄ ነው። እንግዲህ ተመልከቱ፣ ብልጽግና ማለት ይሄ ነው። ቤት እኮ ነው፣ ንብረት ነው። ያ ቤት እኮ የህዝብ ነው። ያ የፖሊስ ጣቢያ እኮ የህዝብ ነው። ግን አቃጠሉ። መረጃ እንዳይገኝብኝ ብለው ነው። ግን ይኸው እነሱ ከመረጃው በፊት ይኸው ተገደሉ እና ያን አድርገዋል። እንግዲህ ደልጊ በተያዘችበት ሰዓት ያው በዛ አካባቢ የነበረው የሞተው ሞቶ የቆሰለው ቆስሎ በአባይ ባህር ጣና ውስጥ ከነ የቆሰለው ከነደሙ የሞተው እዛ ውስጥ እየገባ ያሳና የአዞ እራት ሆኖ የተረፈው ወዴት ሄዷል መሰላችሁ? ከደልጊ 3 ኪሎ ሜትር ወጣ ብላ ቴክኒክና ሙያ ማሰልጠኛ አካባቢ መኮንታ የሚባል ምሽግ አለ። በኃይለ ሥላሴ ጊዜ ነበረ፣ በደርግ ጊዜ ነበረ። የቆየ የጥንት ነው። በቃ ይሄ ማንም እንትን የሚለው አይደለም። በቀላሉ የሚሰበር ምሽግ አይደለም። ይሄ ኮንክሪት ምሽጉና ሚሊሻውም እንትኑ ምንድነው ልዩ ኃይሉም ጦር ሰራዊቱም የተባለ ወደዛ ሄዷል። እዛ አሁን እየተዋጉ ነው ያለ። እዛ ቦታ ላይ ከፍተኛ የሆነ የመሳሪያ ክምችት አለ። ከፍተኛ የሆነ የስንቅና ትጥቅ ክምችት አለ። ፋኖ ደግሞ ያን አካባቢ ዙሪያውን ከቦታል። ዙሪያውን ከቦ ወደዚህ ቤት ባህር ነው፣ ጣና ውስጥ ነው የሚገባ። ስለዚህ ዙሪያውን ከቦት ከሌላ አካባቢም ሚሊሻ መጥተው ከሌላ አካባቢ ማለት ፋኖች መጥተው አሁን እየተዋጉ ነው ያለ። አሁን ወደ መጨረሻው አካባቢ እጅ እየሰጡ ነው ያለ። የተረፉት እጅ እየሰጡ ነው ያለ። የሞቱት እየሞቱ ነው እና መኮንታ የተባለውን ምሽግ ፋኖም እንደተቆጣጠረ ይሄንን ላበስራችሁ ነው እና በጣም ትልቅ ደስ የሚል ዜና ነው። ሌላው አሁን በዚህ የተነሳ ምንድነው ብልጽግና ያደረገው?
ውጊያው በእግረኛ አልቻለም። በዚህ በእግር በምድር በየምን መድፍም ተኮሰ፣ ሞርተርም ተኮሰ፣ ሁሉን ነገር አድሽቃውን ምንም ተጠቀመ፣ ግን አልቻለም። ስለዚህ አሁን ውጊያው ወደ ምን ተለወጠ መሰላችሁ? ወደ ድሮን። በድሮን ነው አሁን ውጊያው። ፋኖን የሚዋጋው ድሮን ነው። ግን ድሮን ፋኖን አያገኝም። ፋኖ ነቅቷል። እናቴ እዚህ ነው ስትለው እዚያ ነው፣ እዚያ ነው ስትለው እዚህ ነው። እና መጥቶ ህዝብን ጨፍጭፎ ወይም የህዝብን ተቋም አውድሞ ይሄዳል። ወይም መሬት ላይ ወይም ከብቶች ላይ ድሮን ጥሎ ነው የሚሄደው። እና ማታ ማታ ላይ እየመጡ ይጥላሉ፣ ቀን ይመታል። ላጥራ የድሮን ይቅርታ፣ የድሮን መቃወሚያ አለው። እንትን ፋኖ ድሮን እየጣለው ነው፣ እየረፈረፈው ነው፣ እንደ በረዶ እያንጠባጠበው ነው ፋኖ። እንደዚህ ቀልድ አይደለም። ስለዚህ በዚህ የተነሳ አሁን ከቀን ይልቅ ማታ ላይ እየጣሉ ነው ያለ እና ፋኖ በተለያየ አቅጣጫ ድል እየተቀዳጀ ያለበት ነው እና በቅርብ ቀን ደግሞ ያው የሆነ ውጤት እንሰማለን ብለን እንገምታለን። ሌላው ደግሞ ምንድነው እዚህ በወሎ በኩል አዛዦች ከነ ፓትሮላቸው ያው ተይዟል። እሱን ትክክለኛ የሆነውን መረጃ እንድሰጣችሁ ብዬ ነው። ማን የተማረኩ አዛዦች እነማን ናቸው፣ ሻምበል ኮሎኔል ነው፣ ሻለቃ ነው፣ ወዴት ሲሄዱ ነው ምናምን የሚለውን እሱን አጣርቼ ሰሞኑን ይዤላችሁ እመጣለሁ እና እንደተማረኩ እንድታውቁ ነው። ሌላ በቆቦ ነው፣ ራያ ቆቦ ከፍተኛ የሆነ ውጥረት ተፈጥሯል። ይሄም ከፍተኛ የሆነ ውጥረት ምንድን ነው? ሚሊሻና ህዝቡ ጋር በገበያ ሰኞ ገበያ የሚባል አለ። እዛ ላይ ተኩስ ሚሊሻዎች ህዝብን ገለዋል። በዚህ የተነሳ ህዝቡ ተቆጥቷል። ህዝቡ አምርሮ ተነስቷል። በቃ ከዚህ በኋላ በቃን፣ እየቁጭ ብለን እያየን አንሞትም፣ ገለን እንሞታለን ብሎ ህዝብ ተነስቶ አሁን ከፍተኛ የሆነ ጦርነት አለ፣ ከፍተኛ የሆነ ግጭት አለ በሚሊሻና በህዝቡ መካከል፣ በብልጽግና ሚሊሻና በህዝቡ መካከል ከፍተኛ የሆነ ግጭት አለ። የሞቱት ራሱ በአደባባይ የሞቱት ሚሊሻ እነሱን እንኳን እንዳይነሱ እነሱ በሞትበት ልክ ሚሊሻን ካላጠፋን አይቀበሩም ብሎ ከፍተኛ የሆነ ግርግር ይሄ ነው የሚያስፈልገው። አያችሁ፣ ህዝብ እንደዚህ አንድ ሆኖ ሲነሳ፣ ህዝብ አምሮ ሲነሳ የዚህን ጊዜ ሚሊሻ በሉት፣ አድማ በታይ በሉት፣ ጦር ሰራዊት በሉት መግቢያ መውጫ ነው የሚያጣው። ህዝብ ከተነሳ ተነሳ ነው። ለባዶ እጁን ሆኖ ህዝብ ከተነሳ አለቀ። አሁን እኮ የአዲስ አበባ ህዝብ ሆ ብሎ ቢነሳ የብልጽግና መንግስት አለቀለት። በቃ ተንኮታኮተ እኮ ህዝብ እኮ ግልብጥ ብሎ ከተነሳ ስንቱን ገለት ጨርሰዋል። ግልብጥ ብሎ ወሮ ሄዶ አፍሮ እንደዚህ መሳሪያ ከሚተኩስ ሆ እያለ ሄዶ እንደ ጥንታ እንደ ድሮ ተዋጊዎች በዚህ በሳንጃ በምን እንደሚዋጉት በጎራዴ እንዴት እንደሚዋጉ አይታችኋል። ድሮ በቃ ሆ ብለው ነው እኮ እየገሰገሱ በፈረስ በምን ሆ እያለ ነው እኮ የሚሄድ። ጣሊያንን ኢትዮጵያውያኖች እንዴት አድርገው ነው ያንበረከኩት? ጣሊያን መድፍ አለው፣ መሳሪያ ጠበንጃ አለው፣ ምን አለው፣ ሁሉ ነገር አለው፣ ቦምብ አለው። ምሽግ ላይ ሆኖ ነው። የኢትዮጵያ ደግሞ ጦርና ጋሻ ነው ያለ፣ ሌላ እኮ የላቸው። በዚህ ላይ በባዶ እግራቸው እኮ ነው። ግን ሆ ብሎ ሄዱበት። በዚህ ዙሪያውን ሆ እያሉ በቃ ጦሩን እንዲየሰበቀ የወደቀው እየወደቀ ጎራዴው እንዲያብለጨለጨ ሲሄድ ጣሊያን የት ይግባ? የት መተኮስ እንኳን እያቃተው እንዲየተንቀጠቀጠ ምናምን እዛ በአጠቃላይ በአንድ ሰዓት ባልሞላ ውስጥ እጁን የሰጠ እና አድዋ ላይ የተደረገው ተጋድሎ ይሄን ይመስላል። ስለዚህ ህዝብ ከተነሳ ማንም የሚያቆመው ነገር የለም። በቃ ማንም አሁን ውሃ ግድብ ገድባችሁ ያ ግድቡ ከፈረሰ በቃ ማንን ያን ውሃ እንዴት አድርጋችሁ ነው የምታቆሙት? የፈለገ ሲሚንቶ ብታረጉ ድንጋይ ብትደረድሩ አይቆም፣ ዥው ብሎ ነው የሚሄደው። ስለዚህ ህዝብ አንዴ ከተነሳ የትኛውም ኃይል የትኛውም መሳሪያ ህዝብን አያቆሙ። ለዚህ ነው አሁን የቆቦ ህዝብ ተነሳ። በቃ ሆ ብሎ ተነሳ። ህፃን፣ ሽማግሌ፣ ትልቅ አዋቂ ሳይባል በጥሩምባ ተነሳስቶ ሚሊሻን ካላጠፋን ብሎ አሁን ይኸው ተፋጦ ነው ያለው። እያችሁ። ስለዚህ የአዲስ አበባ ከተማ ህዝብም ሆ ብሎ ቢነሳ የብልጽግና መንግስት
የአንድ ሰዓት ዕድሜ እንኳን አይኖረውም። እመኑኝ፣ የአንድ ሰዓት ዕድሜ አይኖረውም። ምንም የአዲስ አበባ መሳሪያ ምን ሳይዝ ሆ ብሎ በህብረት በቃ ብሎ ቢነሳ እርግጠኛ ነኝ የብልጽግና መንግስት ምን ልበላችሁ የጨበራ ተስካር ነው የሚሆነው። ስንቱን ገሉ ስንቱን በዚህ በአራቱም አዲስ አበባ በአራቱም ማዕዘን መሀል ላይ ያለው በስልክ በምን ተጠራርቶ ሆ እያለ ቢወጣ የቱን ብሎ የቱን እንትን ይላል። እንደገና ደግሞ እዛ የሚወጋው የሚተኩሰው የህዝብ ወገን ነው። ሁሉም አረመኔ ነው አይምሰላችሁ። ሁሉም አረመኔ አይደለም። ህዝብ ዝም ብሎ እንደዚህ አይገልም። የተወሰነ ጊዜ ሌላው ደግሞ ተውሊል ይችላል። እርስ በርሱ ልታዋጉት ትችላላችሁ። ለዚህ ነው እና ህዝብ ምን ያህል ፓወር እንዳለው ህዝብ ጉልበት እንዳለው ይሄን መረዳት አለባችሁ። ስለዚህ ይሄንን እያየን ነው ዛሬ ፋኖን የምንደግፈው የአማራን ህዝብ ለማጥፋት ብልጽግና ስለተነሳ። ዛሬ ይኸው ተመልከት። አማራን እኮ የሚገርመው እኮ የአማራን ህብረተሰብ እኮ ማጥፋት እኮ ብቻ አይደለም እናንተ የመሳሪያ መሞከሪያ እኮ ነው ያደረገው። የመሳሪያ የተለያዩ ምንድነው ይሄ አርባጃን ነው አዘርባጃን ዛሬ ሄዷል አብይ አሁን የሄደበት መሳሪያ ለመግዛት ባለፈው 3 መርከብ ሙሉ መሳሪያ ኤርትራም ወስዳ መሳሪያውን አራግፋ ሂድ ብለን ያ መሳሪያ አሁን እንግዲህ በጎን ለማን እንደሚሰጥ ታውቃላችሁ። አዘርባጃን ነው ምናምን ሄዷል። መሳሪያ ለመግዛት ነው። የቱርክ የኤሜሬት መሳሪያዎች ድሮኖች እኮ የሚሞከሩት ኢትዮጵያ ላይ ነው። እናንተ መድኃኒት ባይጥ ላይ እንደሚሞከር ሁሉ የአማራ ህዝብ ደግሞ የመሳሪያ መሞከሪያ ነው እኮ። ይሄ መሳሪያ ውጤት አለው የለም የሚባል የመሳሪያ መሞከሪያ እኮ ነው ያደረገን አብይ። እናንተ አማራን እኮ የመሳሪያ መሞከሪያ እኮ ነው ያደረገው። አሁን ደግሞ ሄዳ አዳዲስ መሳሪያ ይዞ ሊመጣ መሞከሪያ ሊያደርግ በነፃ እኮ ነው ደግሞ የሚሰጡታል። አብዛኛው በነፃ አዳዲስ መሳሪያ ከሆነ በነፃ ነው። ምክንያቱም መሞከሪያ ነዋ። ምን ያህል ሰው ያጠፋል፣ ምን ያህል ምድር ያጠፋል፣ ምን ያህል ውጤታማ ነው ብለው የሚገምቱት በሰው ላይ ነዋ እንጂ በባዶ ሜዳ ላይማ ይተኩሳል ይሞከራል እኮ። ግን ምንድን ነው የሚያጠፋው? ያደረገው ምንድን ነው? አያውቁትም። የሚያውቁት ግን በሰው ላይ ተጥሎ ምን ያህል ሰው አወደመ። አንድ ድሮን የተጣለው ምን ያህል ሰው ወደመ፣ ምን ያህል ንብረት ወደመ የሚለውን የሚያዩት በሰው ላይ ሲሞከር ነው። ስለዚህ ለአብይ ደግሞ የሚሰጠው ይሄ መሞከሪያ ነው፣ የመሳሪያ መሞከሪያ ነው። አማራን ያደረገ ህዝቡን ያደረገ ተመልከቱ። የኢትዮጵያን ህዝብ የመሳሪያ መሞከሪያ ያደረገ። ለዚህ እኮ ነው ብልጽግና አጥፊ ነው ገዳይ ነው የምንለው እኮ ለዚህ ነው። ባለፈው አስታውሳቸዋል። በትግራይ ያን ያህል ትግራይ ህዝብ አለቀ። ሆ ብለን ተነሳን። በዚህ በእርጥም ምላሱ በቃ የኢትዮጵያ ህዝብ ኢትዮጵያን ሰራዊት እንደዚህ ያለ ሆ ብለን ሁላችንም ተነሳን። በትግራይ ላይ እጃችንን ዘረጋን፣ ምላሳችንን በቃ አውለበለብ፣ ሁሉ ነገር አደረገን። ተንኮሉ እቅዱ ሳይገባል ያ ደግሞ አልፎ ዛሬ በአማራ ላይ እያደረገ ያለው ታያላችሁ። አሁን ዛሬ የትግራይ ሊቃን ነቁ። አማራ ፋኖን ምንድነው የምክትሉ የተናገረው? አማራ ፋኖን አጥፉልን ተዋጉን ሲል እምቢ ብለነዋል እና አማራና ትግራይ ከዚህ በኋላ አይጣላም። እስካሁን ድረስ የሄድንበት ነገር በቃ አላዋጣም፣ ይበቃናል። ከዚህ በኋላ መገዳደሉ ይበቃል፣ ተለያይተን ላንለያይ ብለው እነሱም በቃ ዛሬ የአብይ ተንኮል ገብቷቸው ከአማራ ጋር ላለመዋጋት ቃል ገብተዋል። እመኑ፣ ቃል ገብተዋል። ምድር እኮ የትም አይሄድም እናንተ። ወልቃይት የትግራይ ምድር፣ የአማራ ምድር የሁሉም እኮ ነው። ምድር እኮ የሁሉም ነው። የኢትዮጵያ እኮ ነው። የአጠቃላይ እኮ ነው። ሰላም እኮ ቢኖር በፍቅር እኮ ቢኖር ሁሉም በኢትዮጵያ ምድር የሚኖርበት እኮ ነው። ወልቃይት የኔ ነው፣ ራያ የኔ ነው፣ አፋር የኔ ነው ምናምን የሚባል ነገር እኮ አይኖርም። የኢትዮጵያ ነው እኮ ሁሉም ነገር። ይሄን እስቲ ተገንዘቡ እናንተ። በተለይ ተዋጊ ነን የምትሉ ይሄ የድንበር ምናምን ተቀናቃይ ነን የምትሉ ምን አገኛችሁ? እየተዋጋችሁ እየወደቃችሁ እየሞታችሁ ነው እንጂ ሰውን በረሃብ ከመጨረስ በስተቀር የተገኘው ነገር ምንድን ነው? ስለዚህ በሰላም በድርድር በእርቅ ሁሉም ኢትዮጵያዊ አንድ የሚሆንበትን
ፍኖተ ካርታ ይዞ የመጣው ማን ነው ብትሉ ፋኖ ነው። ለዚህ ነው ፋኖን የምንደግፈው። ፋኖ መነሻ የአማራ ነው፣ መድረሻ ግን ኢትዮጵያዊ ነው። ኢትዮጵያ መላው ኢትዮጵያ የአማራ ሀገር፣ መላው ኢትዮጵያ የአማራ ሀገሩ ነው። መላው ኢትዮጵያ የትግራይ ሀገሩ ነው። መላው ኢትዮጵያ የወልቃ የምንድነው የኦሮሞ ሀገሩ ነው። መላው ኢትዮጵያ የአፋሩ ሀገሩ ነው። መላው ኢትዮጵያ የደቡቡ ሀገሩ ነው ብሎ እኮ ነው የተነሳ። ሌላ እኮ አይደለም። ድንበር እናብጅ እንከልል እኮ አይደለም። ሁሉም ዘር ቋንቋ ምናምን ተውት። ቋንቋ ይናገር፣ የፈለገውን ይናገር። ግን የተናጋሪው ቋንቋ ምን ቋንቋ ደግሞ መግባቢያ ነው እንጂ ምንም አይደለም። ስለዚህ ይሄ የዘር መለኪያም አይደለም። ቋንቋ የከሌ ዘር እንደዚህ የከሌ ዘር እንደዚህ የሚባል አይደለም። ቋንቋ የሚያስብላ ቋንቋ መግባቢያ ነው፣ መግባቢያ ነው። እኔና እናንተ የምንግባባበት ነው። እንግሊዘኛ በሉት፣ ዕብራይስጥ በሉት፣ አረበኛ በሉት፣ ኦሮሞኛ፣ ትግርኛ ምናምን በሉት፣ ሰዎች የሚግባቡበት ቋንቋ ነው። በቃ ይሄ በኖህ ዘመን በባቢሎን እግዚአብሔር ያደረገው ነው። ኃጢአት ሲሰሩ ቋንቋው ተከፋፈለ። አንድ የነበሩ እግዚአብሔርን ካላየም ብለው ፎቅ ሲሰሩ እግዚአብሔር ቋንቋቸው እንደበላለቀና ተለያዩ። በቃ ከዛ በኋላ ያ ቋንቋ ደግሞ የምንግባባበት ነው እንጂ ሌላ የሰው የዘር መለኪያ አይደለም። ሁላችንም አንድ አይነት ነን። አንድ የአዳም ፍጡር ነን። የአዳም ልጆች ነን። አንድ ሁላችንም በቋንቋ እንለያይ እንጂ በመልክ እንለያይ እንጂ ቀይ ጥቁር የቀይ ዳማ እንሁን እንጂ አንድ ነን። በተለይ እኛ ኢትዮጵያኖች በተለይ አፍሪካ በአጠቃላይ ብትሉ ደማችን ቢመረመር ዲኤንኤ አንድ ነው የሚሆነው። ስለዚህ ለምንድን ነው ይሄ የሚሆነው? ስለዚህ ዛሬ የትግራይ ልሂቃን ገባቸው። ኖ አሉ። ከአማራ ጋር ከዚህ በኋላ እንጣላም፣ ከአማራ ጋር እንዋጋም። አማራና ትግራይ ተለያይቶ አይለያይም፣ አንድ ነው። ምንም ብዙ ነገር ዳሜጅ ብናደርግም ብዙ ነገር መከራ ስቃይ ቢደርስም በእኛም በእነሱም ቢደርስም ያ አልጠቀመንም፣ በቃ ሊሆነን አልቻለም። ስለዚህ ከዚህ በኋላ ከአማራ ህዝብ ጋር ከአፋር ህዝብ ጋር ከማንም ህዝብ ጋር በሰላም እንጂ በጦርነት አናደርግም ብለው እምቢ ስላሉት እኮ ነው አብይ አሁን በትግራይ ላይ ያን ያህል ሰራዊት እያዘመተ ያለው። ስለዚህ ውድ ኢትዮጵያውያኖች የብልጽግና ተንኮል በቃ ጭራቃዊ ሰይጣናዊ የሆነ ተንኮል ነው። ስለ አብይ ሰሞኑን እነግራቸዋለሁ እንዴት ህዝብ እንደተቀበለው፣ በምን አይነት ሁኔታ ህዝብ ተቀብሎት በህዝብ ልብ እንዴት እንደገባ ያደረገው ታክቲክ ስልት ምን እንደሆነ በትክክለኛ የሆነ መረጃ ስላገኘው እሱን በደንብ አቀነባብሬ አመጣላችኋለሁ። ስለዚህ ውድ ኢትዮጵያውያኖች ከፋኖ ጎን እንቁም፣ ከፋኖ ጎን እንቁም። ፋኖ የኢትዮጵያ መድህን ነው። እርግጠኛ ነኝ ፋኖ የኢትዮጵያ መድህን ነው። የኢትዮጵያ ትንሣኤን ይዞ እየመጣ ያለ ኃይል ስለሆነ ከፋኖ ጋር እንቁም።